ባሳዝነው በየካ ክፍለ ከተማ የወረዳ 7 ዋና ስራ አስፈጻሚ ነኝ። በ2018 በጀት ዓመት የምንሰራቸውን በርካታ ተግባራት በእቅድና በዝርዝር ይዘን ወደ ተግባር ገብተናል። በተለይ በ2017 በጀት ዓመት የነበሩብንን ክፍተቶች ለማረም አጠቃላይ ከወረዳ አስተዳደሩ ቡድን መሪዎች ጋር የጋራ ውይይት አድርገን ዋና ዋና ብለን የለየናቸውን ክፍተቶች ለማረም እንደ አመራር የወረዳ አስተዳደሩ አጠቃላይ አመራር ካቢኔ አመራሩ የተለያዩ ውሳኔዎችን በመወሰን ወደ ስራ ገብተናል። ከዚህ ውስጥ አንዱ እንደ ወረዳ አስተዳደር በተለይ 2017 ላይ በርካታ ስራዎች ሰርተን ነገር ግን በተሻለ የውጤት አፈጻጸም ባለማጠናቀቃችን ከዚህ በፊት ተሸላሚ የነበረ ወረዳ ነገር ግን 2017 ላይ መሸለም ባለመቻሉ የመንግስት ሰራተኛው ነዋሪው አጠቃላይ አመራሩ በጣም ቁጭት ውስጥ ገብቶ 2018 ላይ ግን የተሻለ አፈጻጸም ለማምጣትና ውጤት ለማስመዝገብ የተለያዩ እቅዶችን አቅደን ወደ ስራ ገብተናል። ከዚህም አኳያ አንደኛው በተለይ ልዩ በሆነ መልኩ በኢኒሼቲቭ ስራዎችን ለመስራት ልዩ ተግባቦት ፈጥረን ነው ወደ ስራ የገባነው። ልዩ ተግባቦት የፈጠርነው የጋራ ስምምነት ቃል ኪዳን ፈጽመናል። የሱም የጋራ ስምምነት ቃል ኪዳን ስሙ ሲግናል ስምምነት ይባላል። በዚህ በሲግናል ስምምነት ወደ 6 ፕሮጀክቶች በ2018 በጀት ዓመት ለመስራት አቅደናል። ከዚህም አኳያ የመጀመሪያው የአስተዳደሩ ላይ የሚገኙ የተለያዩ ቢሮዎች አሉ። እነዚህ ቢሮዎች ጠባብ ከመሆናቸው የተነሳ ከጎን ያሉ ኮሪደሮች አካባቢ ያሉ ሽንት ቤቶችን በማፍረስ የማስፋት ስራና ቢሮዎችን በተሻለ ስታንዳርድ የማዘመን እዛውም ቢሮ አካባቢ ያሉ የመንግስት ሰራተኞች ቢያንስ በሳምንት የሚለብሱት የተለያዩ ዩኒፎርሞች ከሰኞ እስከ ሮብ ከሮብ እስከ አርብ የሚለብሱት 2 ዩኒፎርም በየሴክተሩ የራሳቸውን የሴክተር ሎጎ ያለው በማሰራት ወደ ስራ እንቅስቃሴ ውስጥ የገባንበት ሁኔታ ነው ያለው። ከዛ ውጪ አጠቃላይ ወረዳ አስተዳደራችን ላይ ያለውን የቢሮ ማዘመን ስራ በተቀናጀ መልኩ ለመስራት እቅድ ይዘን እየሰራን ያለ ነው። እንዲሁም አስተዳደሩ ላይ ቆርቆሮ በቆርቆሮ የሆኑ የተለያዩ ክፍሎች አሉ። እነዚህን ክፍሎች ወደ ተሻለ ስታንዳርድ ስንቀይራቸው ቢያንስ ከ8 ክፍል በላይ እናገኛለን ብለን ወደ ስራ የገባንበት ሁኔታ ነው ያለው። አጠቃላይ ግቢው የማስዋብ ስራ መስራት መቻል አለብን ብለን በሁለተኛ መልኩ ፕሮጀክት ይዘናል። ግቢ የማስዋብ ስራ ግቢውን ስናስው አጥሩን በተሻለ ስታንዳርድ ፋሳድ ላይት ያለው አጥር እንዲሆን የማድረግ ስራ እንሰራለን ብለናል። ግቢው ላይ ፋውንቴን እንሰራለን ብለን ይዘናል። ይሄንን አጠቃላይ ግቢው ውበትን የሚያስተባብሩ አመራሮችን መድበናል። የተቋም የሚያዘምኑ አመራሮችን መድበናል። ከዛ ባሻገር አስተዳደሩ የራሱ የሆነ የካቢኔ አዳራሽ መሰብሰቢያ አዳራሽ የለውም። ስለዚህ የካቢኔ የሚሰበሰብበት የመንግስት ሰራተኞች ቡድን መሪዎች የሚሰበሰቡበት የራሱ የሆነ ትናንሽ ሚኒ መድረኮችን የምናካሄድበት ስታንዳርዱን የጠበቀ ካቢኔ አዳራሽ እንሰራለን ብለናል። እሱም ላይ እንቅስቃሴ የጀመርንበት ሁኔታ ነው ያለው ማለት ነው። ከዛ ባሻገር ሌላውን እንሰራዋለን ብለን የያዝነው የመንግስት ሰራተኞች ካፌ መዘመን አለበት። ከካፌው ጎን ላይ ያለ የሸማች ሱቅ የመንግስት ሰራተኞች የሚገበያዩበት መዘመን አለበት ብለን በእቅድ ይዘናል። እሱንም ለመስራት እንቅስቃሴ ውስጥ የገባንበት ሁኔታ ነው ያለው ማለት ነው። ሌላኛው በፕሮጀክት ደረጃ የያዝነው አንዱ የብሎክ ሞዴል የማድረግ ስራ ነው። እዚህ ወረዳ ላይ 27 ብሎኮች አሉ። 27ቱም ብሎኮች የተሻለ ፋሳድ ላይ የተሻለ አጥር የተሻለ ስታንዳርዱን የጠበቀ ቀለም እንዲሁም እዛው አካባቢ እዛው ብሎኮች ላይ ስራ እድል የሚፈጠርባቸው አካባቢዎች ፈጥረን ብሎኮች ሞዴል የሆኑ ውብ የሆኑ ብሎኮችን ለመፍጠር እንቅስቃሴ ውስጥ ገብተናል። ከነዋሪው ማህበረሰብ ጋር ውይይት አድርገናል። ከብሎክ አመራሮች ጋር ውይይት አድርገናል። ከደንብ ኦፊሰሮች ከፖሊስ ኮሚኒቲ አመራሮች ጋር ውይይት አድርገናል። እንዲሁም ቴክኒካል ቲም በማዋቀር ከጽዳት ከሰላምና ጸጥታ ከህብረተሰብ ተሳትፎ ከሴቶችና ህጻናት ያሉ ባለሙያዎች በበላይነት እንዲያስተባብሩ የማድረግ ስራ ሰርተን ወደ ስራ የገባንበት ሁኔታ ነው ያለው። በጥቅል የወረዳ 7 የመንግስት ሰራተኞች አቀናይተን በመምራት በማስተባበር አጠቃላይ አገልግሎት አሰጣጡን በማሳለጥ 2018 ላይ ለአስተዳደሩ የመንግስት ሰራተኞች ልዩ ትኩረት ሰጠን በምቹ አካባቢ በምቹ ሁኔታ እንዲያገለግሉ በማድረግ የተሻለ አፈጻጸም ኑሮን አመራራችንን ከመንግስት ሰራተኛው ጋር አመራራችንን ከነዋሪው ጋር አመራራችንን ከጸጥታ አካሉ ጋር አመራራችንን ከብሎክ አመራሩ ጋር በማቀናጀት
ውጤታማ የሆነ ስራ እንሰራለን ብለን አጠቃላይ እቅድ ያዝንበት ሁኔታ ነው ያለው። የወረዳ ላይ ያለው የአስተባባሪ ኮሚቴ ቲምም በቅንጅት እየፈጸምን የምንሰራቸው የፓርቲና የመንግስት ስራዎች ውጤታማ ሆነው እንዲጠናቀቁ በቅንነት በታማኝነት ስራን ወዳድ የሆነ አመራር ፈጥረን ስራ ወዳድ የሆነ የመንግስት ሰራተኛ ፈጥረን ስራ ወዳድ የሆነ ባለሙያ ፈጥረን አጠቃላይ እንደወረዳ ልዩ የሆነ የስራ አፈጻጸም ይኖረናል ብለን አቅደን እየሰራን ያለነው። በእርግጠኝነት ከተባበርን ከተቀናጀን በጋራ ከሰራን ውጤታማ ሆነን አጠናቀን በበጀት ዓመቱ ተሸላሚ ወረዳ እናደርጋለን የሚል ሀሳብ ነው ያለኝ። እጅግ አድርጌ አመሰግናለሁ። ወይዘሮ ሄለን አላዛር እባላለሁ። የየካ ክፍለ ከተማ ወረዳ 7 የሰው ሀብት ልማት ጽህፈት ቤት ኃላፊ ነኝ። ያው እንደ ፐብሊክ ሰርቪስ በርካታ ስራዎችን ከዚህ ቀደም የሰራናቸው አሉ። ከአገልግሎት አሰጣጥ ቢሮ ማዘመን ጋር ተያይዞ ለተገልጋይ ምቹ እንዲሆን በርካታ ስራዎችን ተሰርቷል። ነገር ግን የተሰሩ ስራዎች ከቢሮ ማዘመን ወደ 5 የሚሆኑ ተቋማት ዘምነዋል። ቀጣይ ግን እነዚህ የዘመኑ ተቋማትን ወደ ስማርትነት ለመቀየር ስራዎች እየተሰሩ ነው፣ በእቅድ ደረጃ ተይዘዋል። ከዛ ውስጥ አሁን ለሰራተኛ ምቹ እንዲሆን የሰራተኛ ካፌ የማዘመን ስራ እንሰራለን። ለሸማች የሰራተኞችን የስራ አገልግሎት አሰጣጥ የተቀላጠፈ እንዲሆን ሸማች ላይ ስራዎች ግቢ ውስጥ አገልግሎት ሰራተኞች ግቢ ውስጥ አገልግሎት እንዲያገኙ እየተሰራ ያለበት ሁኔታ ነው ያለው። ከህፃናት ማቆያ ጋር ተያይዞ እንደ ወረዳችን የህፃናት ማቆያ አለ። ለህፃናት ምቹ እንዲሆን የጎዳደሉ ነገሮችን ቀጣይ እያየን የምናስተካክል ነው የሚሆነው። አዘምነን ዘመናዊ ለማድረግ በእቅድ መልክ የያዝንበት ሁኔታ ነው ያለው። ከዴኬር ጋር ተያይዞ ይሄ ወረዳ ላይ ያሉ ሰራተኞች ሙሉ ያለንን አቅም ተጠቅመን ወረዳችንን ወደፊት ለማውጣት ይሄ ሰራተኛ ትልቅ ኃላፊነት ነው ያለው። ወደ ኋላ የቀሩ ሰራተኞችን ወደፊት ለማምጣት የዛሬዋ እውቅና ፕሮግራም ያዘጋጀንበት ሁኔታ ነው ያለው። ይሄ ማለት ደግሞ በዚህ በቃል ማለት አይደለም። ቀጣይ ከኋላ ያሉትን ወደፊት አምጥተን የፉክክር መንፈስ ተላብሰን ከሌሎች ወረዳዎች ከሌሎች ክፍለ ከተሞች ጋር ተወዳዳሪ የሚሆን ወረዳ እንፈጥራለን የሚል ሀሳብ ነው ያለኝ። ከዚህ በፊት 2016 ላይ ይሄ ወረዳ የመኪና ተሸላሚ ሆኗል። በ2017 ውጤታችን ወደ ኋላ ያሽቆለቆለበት ነው ያለው። 2018 ደግሞ እናንተን ይዘን ወደፊት መተን ከወረዳዎች ሳይሆን ከክፍለ ከተሞች ተወዳዳሪ የሆነ ወረዳ እንፈጥራለን ብዬ አስባለሁ። በ2018 በጀት ዓመት መጀመሪያ ላይ ሁላችንም የገባናት ቃል ኪዳን አለች። ወረዳችን ተቋማችን አንደኛና ሁለተኛ ደረጃን ይዞ እንደሚቀጥል በገባናት ቃል መሰረት ሁሉም ሰራተኛ ኃላፊነት ተሰምቶት ይችን ቃል የገባናትን ቃል ኪዳን ተፈጻሚ እንዲያደርጋት የሚል ሀሳብ አቀርባለሁኝ። ቀጣይ 2018 በጀት ዓመት መጨረሻ ላይ ይህንን እውቅና እናደርግ ነው የሚሆነው። ልዩ ተሸላሚዎችን ደረጃ በደረጃ ግንባር ቀደም የሆኑትን ተቋማት እያበረታታን ባለሙያዎችን እያበረታታን ቡድን መሪዎችን እያበረታታን ልዩ ተሸላሚ እየለየን የምንሄድ ነው የሚሆነው። አመሰግናለሁ።